የራሴን ላይፍ እየኖርኩኝ ነው። በቃ ተይኝ በእግዚአብሔር። እንዴ ምን ልሻለ? ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል የቤተሰቦች ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለአብይ ጾም። ጾሙ የበረከት የረድኤት የሰላም ኃጢአታችን የሚሰረይበት ፈጣሪ ጾማችንን ጸሎታችንን የሚቀበልለት ወራት ያርግልን። ፈጣሪ እንግዲህ ከምንናገረው ከምናደርገው ነገር ሁሉ እንቆጠብ ዘንድ እሱ መንፈስ ቅዱስ ያሳድርብን። እውነቴን ነው የምላችሁ ቤተሰብዬ። እኔ ከዚህ በፊትም በነገራችን ላይ ያው የትኛውም ሰዓት ላይ ጾመኛ ስለሆናችሁ ወይም ጾም ስለገባ ብቻ ሳይሆን በማንኛውም ሰዓት የሰው ልጅ ተቆጥቦ ከኃጢአት ርቆ ቢኖር ከእጅጉም በጣም የተመረጠ ነው። ነገር ግን አንዳንድ ስራዎች፣ አንዳንድ ድርጊቶች እናንተ ሳትፈልጉ እንድትናገሩ የሚያስገድዱ አሉ። በተለይ በነሩታና በናብርሽ መሃል እስካላችሁ ድረስ ከባድ ነው። አንዳንዴ ኢሞሽናል ትሆናላችሁ እና በተቻለን አቅም ይችን ወር እንግዲህ ወራቶች ለመጠንቀቅ እንሞክራለን። ሁሌም እንዳልኳችሁ ተጠንቅቀን ብንኖር መልካም ነው ብዬ አስባለሁ። በተረፈ ትላንትና ሩታ አብርሃምን አግኝታ ማለት ነው ያው የተነጋገሩት ነገር አለ። እኔ ለሩታ በጣም እየከበደኝ ነው ባይዞይ ማለት ነው ቤተሰብዬ። እውነቴን ነው የምላችሁ እጅግ በጣም ከባድ ነው አሁን ያለችበት ሁኔታ። ምክንያቱም እሷ ሲስሟት እምቢ ብላ ሲስዋት የሚለው አይነት ነገር ነው እየተፈጠረ ያለው። ከዚህ በፊት አብርሃም ነበረ ወደ ህይወት የተመለሺ ሲላት የነበረው ያው ተግባራዊ ለማድረግ መተው ያለበትን ነገር እየተወ ባያሳየንም ማለት ነው። ሩታ ደግሞ እንግዲህ አሁን ላይ እሷ ነች እንግዲህ እስካለበት እስከ መዝናኛው ቦታ እስከ ማነው ስሙ የሄዱበት መዝናኛ ቦታ ዝዋይ ድረስ ሄዳ ማለት ነው እንዲመለስ ስትጠይቀው የነበረው። ነገር ግን አብርሃም እንዳያችሁት አልፈልግም ሂጂልኝ እያላት ነው። በዚህ ልክ ደግሞ እንደዚህ እየተደረገች ወደሱ መቅረቧ ያው ጥሩ አይደለም። ለኔ ደስ ማይል ነው በኔ እይታ ማለት ነው። አንድ ሰው ወደ ህይወቱ የሚጠቅመውና የሚጎዳውን ነገር ነው አይደለ የሚቀበለውም የሚተወውም ማለት ነው። አብርሃም በህይወቴ ውስጥ ወሳኝ ሰው ነው ወይ? ትዳሬን ያስቀጥላል ወይ? ከዚህ እስካለበት የወልግና ህይወት ተላቆ ጤናማ ህይወትን መኖር የሚችል ሰው ነው ወይ ብላ ሩታ በአንድ ሳይድ በደንብ አድርጋ ስታስተውለው አብርሃም መቼም ከሷ ጋር እያለ ጤነኛ ህይወት አብረው አይኖሩም፣ ያው ከድርጊቱ ስለምንረዳ ማለት ነው። ስለዚህ ሩታ እየደከመችበት ያለው መንገድ እውነት ለበቀል ነው? እውነት ለእውነተኛ ህይወት ነው? እንደባለፈው ፌክ ነው ወይስ ለእውነት ነው የሚለው አሁንም ግራ እያጋባን ነው የሚገኘው። እኔ በራሴ በኩል እንደዚህ ወርዳ በአብርሃም አይን እንድትታይ አልፈልግም ነበረ። እኔ እንደራሴ ከወሰንን ውስን ማድረግ በቃ ከተለያዩ መለያየት፣ አብሮ መሆን ከተቻለም ደግሞ ነገሮችን መፍታት። እንዲህ ልምምጥ ሁልጊዜ ንግግሮች ሁልጊዜ ወዲያ ወዲህ ጥሩ አይደለም። በነገራችን ላይ እሱ ነበር ተለማምጦ፣ እሱ ነበረ ይቅርታ ጠይቆ፣ እሱ ነበረ መጥፎ ባህሪውን ትቶ ወደ እሷ ህይወት መመለስ የነበረበት። ግን ይህን ነገር ሲያደርገው አላየንም። ሃይላይት ነው በቃ ዝም ብሎ የለበጣ አይነት ነው። ብዙ ጊዜ ተመለሽ ግቢ የሚላት እንጂ እኔ ድርጊቴ ባልግና የተሞላው ነውና የማረገውን ነገር ትቼ ከዚህ በኋላ ሰላማዊ ህይወት ካንቺ ጋር መኖር ፈልጋለሁ ሲላት አልሰማንም። በቃ ትልቁ ኬዝ ነው እና ሩታችን በዚህ ልክ እንደዚህ መገረፏን በአብርሃም መገረፍ ልበለው እኔ ደስታ አልሰጠኝም። ለማንኛውም ግን ሀሳቧ የሩታ ምንድነው በሂደት የምናየው ጉዳይ ነው። እዛም ደግሞ ትቆያለች እቆያለሁ ብላለች። ባይዘው ቤተሰብ ከድራማው ስናይ እንደዚህ አይነት ነገር ነው እየተከናወነ ያለው። ከእውነተኛው ታሪክ ስናይ ደግሞ ዝዋይ ሁሉም ነው የሄዱት። ሩታም ከአብርሃም ጋር ነው የሄደችው። ሁሉም ተሰባስቦ ሊዝናኑ ነው የሄዱት። እኔ የደበረኝ ነገር ቤተሰብ ምን መሰላችሁ? አሁን ለምሳሌ እነዚህ ልጆች ስራ ነው የሚሰሩት ሳንወድ በግዳችን ያው እኛም ይሄን እንድንሰራ የምንገደደው። ዩቲዩብ በራሱ ምን ባህሪ ያለው መሰላችሁ ቤተሰብ? እኔ እንኳን 3 ቀንና 4 ቀን ቪዲዮ ሳለቀ ከቀረው ወይ ከጠፋው ሰብስክራይቤን ይቀንሳል፣ በሉ ሰዓት ይቀንሳል። በጣም አስቸጋሪ ነው ዩቲዩብ ማለት ነው። ልተው እስቲችን 1 ወር 2 ወር ረፍ ብዬ ከዛ ተመለሳለሁ ብላችሁ እንኳን የምትመለሱበት አይነት ስራ አይደለም። ያው እኛም ወደፊት ደህና የሆነ ነገር ላይ እንደርሳለን በሚል ነው ይሄን ያለ የምንሞክረው ማለት ነው በዚህ ሁኔታ። ስለዚህ እርግፍ አድርገን ትተን ዩቲዩብን ለትንሽ ጊዜ እነሱ ጉዳያቸውን እስኪያልቅም ጾም እስኪፈታ እንቆይ ብንል ቻናላችንም ይጎዳል። በሁለት በሶስት ቀን እንኳን ሰብስክራይብ እና ሰዓት እየቀነሰ እያየሁት ስለሆነ ማለት ነው። ለማንኛውም ቤተሰብ ተሰብስበው ሄደው ነው ልላችሁ ፈልጌ ነው። እውነተኛው ሩታና አብርሽ ያልተጣሉትን ነው ምላችሁ። ያው ድራማ እንደሆነ ነግረናችኋል ከዚህ በፊትና ተሰብስበው ነው የሄዱት አንድ ላይ። ሁሉ ትንሽ የከበደኝን ነገር ልንገራችሁ። እሺ ሄርሜላ ከአብርሃም ጋር ድራማ እንደምትሰራ እናውቃለን። ግን በቀደም እዛ ባህር ውስጥ ዋናው ገንዳ ውስጥ
እንደዛ አይነት አጓጉልና በጣም የሚከብድ አለባበስ ለብሳ በዋና ልብስ ከአብርሃም ጋር ገንዳ ውስጥ ገብታ እንደዛ ተለጣጥፈው አብረው ስታዩአችሁ ምን ተሰማችሁ? ማለት እንደ ሩታ ይሄን ያክል የባልሽ ሰውነት ከሌላ ሴት ጋር እየተነካካ ምን አይነት ስሜት ሊሰማው ይችላል ብለሽ አስበሽ ታውቂያለሽ? እውነተኛው ህይወታችሁ ላይ ነው የሚለው ድራማው ሳይሆን እውነተኛ ህይወታችሁ ላይ ማለት ለገንዘብ ተብሎ ይሄን ያህል ሰውነትን አሳልፎ ከሌላ ሰው ጋር ማነካካት ምን እንደሚሰማው ያ ሰውስ በምን ታውቂያለሽ? ማለት ባልሽንም አሳልፈሽ ለሌላ እየሰጠሽ ነው። መጥፎ የሆነ ስሜት እንዲሰማው እያደረግሽ ነው። አጠቃላይ ግን ትክክለኛ ህይወታቸውም ላይ የዝሙት ህይወት አለ። እውነቴን ነው የምላችሁ ቤተሰብ፣ እኔ የፈለገ ይምጣ ለገንዘብ ብዬ የገዛ ባሌ እንደዚህ ከሴት ጋር እንደዚህ ይሆን እንዲሰራ አልፈቅድም። ሩታ በምን አይነት እሳቤ ውስጥ ብትሆኝ ነው አብርሃም እንደዚህ አይነት ቪዲዮ እንዲሰራ የፈቀድሽለት? ይሄ እንደው ብትመልሱልን ደስ ይለናል። እናንተ ድራማ ነው ብላችሁን አትመጡም እንጂ እኛን ድራማ እንደምትሰሩ የምናውቀው። ግን በእውነተኛ ህይወታችሁም በራሱ ደስ አትሉ። እኔ ይሄን የተረዳሁት አብራችሁ ያላችሁ ባለትዳር እንደሆናችሁ እናውቃለን። ግን ሩታ በተለይ አብርሃም እንደዛ እንዲሆን መፍቀድ አልነበረብሽም። ድራማም ቢሆን ማለት የሆነ እንትን አለው ባውንደሪ ያለው እና የሄርሜላ እና የአብርሃም መቀራረብ እንዲህ እኛ ዝም ብለን ለድራማ ነው ብለን የምናልፈው አይደለም። ከባድ የሆነ ቅርርብ ነው ያላቸው። እኔ ለአይኔ የምፈራው ማለት ነው ከኔ ውጭ ራሱ ሌላ ሰው እንዳያየው የምፈራው አይነት ቅርርብ ነው ያላቸው። ለማንኛውም ሩታ በድራማው ላይ እንግዲህ ራሷን ጥላለች ለማለት ይቻላል። አብርሃምን ይሄን ያህል እንደዚህ የምትለማመጥበት ምክንያት ምንም ሊታየኝ አልቻለም። እልክ ትዳር ሆኖ ያስቀጥላል ብዬ አላስብም። በእልክም አሁንም መልስ አብርሃምን ወደ ራሱ ህይወት ብትመልሰው ልጁ ልቡ ካልተመለሰ ሩታዬ ድካም ነው የምልሽ፣ ዝም ብለሽ መስደክሚው ነው የምለው እኔ። ለማንኛውም ቤተሰብ እናንተ የተሰማችሁን ሀሳብ በኮሜንት አስቀምጡልን። ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። ባይ ባይ።